አሜሪካና ካናዳ እኮ በ3 ወር ምርት ውስጥ ከራሳቸው አልፎ ያለምን ጉሮሮ ይደፍናል። እኛ ግን አይደለም 12 13 ወራቶች እንኳን ዘን ራሳችንን መገባክቶናል። ሾፎት ጎኖ ደግሞ እንዴት እንደባነ ነው። አንድ ተገኘሽ መሰለኝ ከላይ እንደዚህ እሱ ሾፎት ነበር። ልጄ እባክህ ዘመድ የሚሰራበት ሀገር አልሆነም እና አካባቢው 20 ሺህ ብር ነውና ነው 20 ሺህ ብር ከፈልኩኝ አሁን አሉት። ገብተን እኛ አላወቅንም። ለካ የሁላችንም ቂጥ ይታይ ነበር። ያው እሱ ብቻ ቤተሰቦች አላችሁልኝ፣ ኑሩልኝ። ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ፣ ወይም ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት እንድሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮ ያልፋለሁ ማለት ነው። ቤተሰቦች በመጀመሪያ ነፍስ ይማር እያልኩኝ እንግዲህ ታሪኩ ባባን እንግዲህ ሁላችንም እናውቀዋለን። ከዚህ ዓለም በሞት ተለይቶናል። ምርጥ የማይረሱ ስራዎችን እንግዲህ አበርክቶልን እንግዲህ እሱ ወደ ፈጣሪ ሄዷል። ነፍስ ይማር እያልኩኝ ማለት ነው። አንድ ወቅት ላይ ግን በህይወት እያለ ያስተላለፈው መልእክት እስከዛሬ ጆሮ ካለን ልንሰማውና ልንተገብረው የሚያስፈልግ ንግግር ነው ተናግሮልን ከዚህ ዓለም በሞት የተለየው ማለት ነው። ምንድነው ካላችሁኝ ሰፋ አድርጌ ጋብዛችኋለሁ። ጆሮ ያለው ይስማ፣ ከሰማ በኋላም መስማት ምንም ዋጋ የለውም። ሰምቶ ተግባራዊ ቢያደርግ ትንሽ ለውጥ ብናመጣ ብዬ ስላሰብኩኝ የታሪኩ ባባ እንግዲህ የተናገረው በአንድ ዝግጅት ላይ የተናገረው ንግግር እጅግ በጣም መሳጭና እጅግ በጣም ትክክልም መሆንም ያለበት ነገር ስለሆነ ቅጭ ስለተናገረ ለኛ ህብረተሰብ ያስፈልገዋል። ከሰማ ጆሮ ካለው ሰምቶ ደግሞ ተግባራዊ ካረገ ብዬ ስላሰብኩኝ ቁርጥ አድርጌ ለኔ ቤተሰቦች ይዤ መጥቻለሁ። ከሰማችሁ በኋላ ሐሳብ አስተያየት ከእናንተ ተጠብቃለሁ። ተግባራዊ ብታረጉትም ደስ ይለኛል ማለት ነው። እስቲ አንድ ወቅት ላይ ታሪኩ ባባ የምንወደው እንግዲህ ምን ብሎ ነበር የሚለው ነገር ለእናንተ ጋብዤ እመጣለሁ። ይመቻችሁ። አንድ በጣም ደስ የሚለኝ ባህል አለ የሚያቆራ የእግዚአብሔር ውሃ አይከለከልም የሚል ውሃ ብሎ ሰው ሲለምን ስጡት የእግዚአብሔር ውሃ አይከለከልም ተብሎ ይሰጣል። እሺ ምግቡስ የማን ነው? ምግብ የሰይጣን አልያም የኛ ነው ማለት ነው። ውሃን የእግዚአብሔር ነው ብለን ክብር ስለሰጠነው አገራችን ውሃ በውሃ ወንዝ በወንዝ ሆናለች። የእግዚአብሔር የሆነውን ምግብ ግን የእግዚአብሔር ነው ማለት ስላቃተን ይኸው ራሳችንን መመገብ እንኳን አቅቶን እስከዛሬ ድረስ እናትዬ ምግብ ከጉሮሮ ከወረደ ባዳ ነው ትለኝ ነበር። ትግላችን ከየት እስከ የት ነው? ከዚች እስከዚች። ሐሳቡ ተካፍለን እንብላ ነው። ለምን ደሃ እንደሆንን የተረዳውበት እውነት ስለማንሰጥ ስት ይሰጥሃል ይላል እኮ ቃሉ አለ። 7 ፎቅ ያለው ሰው ሌላ 8ኛ ፎቅ ለመገንባት ገፋ ቀና ይላል እንጂ ማን ስለወደቀው ሰው ዞሪያ ያለ። ለካ አዲስ አበባ ብዙ ፎቅ የቆሙባት ብዙ ሰዎች የወደቁባት ከተማ። አሜሪካና ካናዳ እኮ በ3 ወር ምርት ውስጥ ከራሳቸው አልፎ ያለምን ጉሮሮ ይደፍናል። እኛ ግን አይደለም 12 13 ወራቶች እንኳን ዘን ራሳችንን መገባክቶናል። ዞርም ማንም ሰውም ሆነ አገር በመስጠት ድሃ ሆኖ በታሪክም አይታወቅ። የኛ ሰው በሁለት እጆቹ 10 ኪሎ ስንዴ ይዞ እባክህ አምላኬ 10 ኪሎ ገብስ ስጠኝ ይላል። አምላክም እሺ እንካ አለ። በምን ይቀበል? መያዝ አይችልማ። ለመቀበልም እኮ መስጠት አለብን። ከዛ ደግሞ ልብስ ስጠኝ አምላኬ የለኝም ይላል። ግን ቁም ሳጥኑ ባሮጌ ልብሶች ሙሉ ሊሰጥ የነበረውን ትቶት ሄዳል። በአምላክ ፊት አሮጌ አዲስ የለም፣ ሙሉ። አንዳንዴ ሳስበው ድህነትን እኛ ራሳችን እንዲያንኳትን ሄደን እንጠራው ነው። እንዴት ድህነት የት ነው ያለው? እስቲ እንነጋገር። ትልቋ የ1 ኢንች ቦርጫሙ ቲቪ በፊት ነበረ። እሱን እያየንበት እግዚአብሔር መቼ የማይሳነው ፍላት ስክሪኑን ሰጠን። የት ነው ያስቀመጥነው? መስጠት አቁመን ቦርጫሙ ቲቪ ላይ ዴንጀር አደገኛ የምትለውን ጽሑፍ ከለዋላ አንስተን ጀሪካኗን ለልጆች መጫወቻ አድርገን ከሳልፎ ደግሞ እንደገና ለዘይት ማስቀመጫ ምናምን ሰጠን። እስቲ እናውራ እውነቱን ነው። በየቤታችን ስንት ዕቃዎች ያንተ ዕድሜ አለው ያንቺ ዕድሜ አለው እየተባለ ስንት ዕቃዎች ተደብቀው ተቀምጠው በቃ ወይ ውጣና ይሰጥ እየተዋወቅን ይጣላሉ። እንደ ሞልቢያና መጥረጊያ ቲሸርት ያወለቅነው ቲሸርት እንኳን ሲያረጅ እኮ ቤት መጥረጊያው ነው እንጂ አይሰጥም።
እንዴት ነው ታዲያ አዲስ ነገር መቀበል የምንችል? እስቲ አሚን የሚል ዛሬውኑ መስጠት ጀምር። ነገውን ያሳምራል፣ በእጥፍም ይቀበላል። እንግዲህ ቤተሰቦች የታሪኩ ባባ እንግዲህ ቀደም ሲል አንድ ፕሮግራም ላይ ከተናገረው ንግግር እቺ ፓርት በጣም ስለተመቸችኝ ለእናንተ ጋብዤ መጣሁ። በንግግሩና በሀሳቡ ላይ ምን ሀሳብ አስተያየት አላችሁ? ታሪኩ ባባ ከማለፉ በፊት የተናገረው ንግግር ትክክል ነው አይደለ? ትክክል ነው። እውነት ነው። አንሰጥም ከኔ ጭምር ስቁንቁዋና ሆነናል። ስለዚህ እንስጥ፣ እንረዳዳ፣ እንተሳሰብ ለማለት ነው። ምን ሀሳብ አስተያየት አላችሁ በዚህ ዙሪያ ላይ? እኔ በጣም ስለተመቸኝ ሀሳቡ በጣም ስለገዛኝ ለእኔ ቤተሰቦች ጋብዣችሁ መጣሁ ማለት ነው። በዚህ ዙሪያ ላይ የሆነ ነገር ብትሉበት ደስ ይለኛል ማለት ነው። ይመቻችሁ። ፒስ። ሰብስክራይብ አድርጋል ብራዘር ሲስተርስ፣ ሀሳብ አስተያየትስ? ይመቻችሁ። ወደ ቀጣይ ቪዲዮ አለፍኩ። ይመቻችሁ። አሁንም ተወዳጁ ድምፃዊ አመር ተሾመ ዲምቢ እንግዲህ አዲስ አልበም ካበረከተለን በነዋም ሪከርድስ ወደ ወር ሊጠጋ ነው። እጅግ በጣም እየኮመኮመ ነው። በጣም 12 ትራክ ነው ያለው። 12ቱም ትራክ በጣም ምርጥ ነው። ከረጅም ዓመት ቆይታ በኋላ አዲስ አልበም እንግዲህ አበርክቶናል። ዲምቢ እየተዝናናንበት ፈታ ዘና እያልንበት ነው በዘፈኑ ማለት ነው። እኔ የሆነ ነገር ሳገላበጥ ትንሽ ቆየት ብሏል። እንግዲህ የሆነ ኢንተርቪው ላይ የሆነ በትምህርት ቤት ላይፉ እያለ የገጠመው ገጠመኝ እጅግ በጣም ፈታ ዘና ስላደረገኝ እስቲ ለኔ ቤተሰቦች ጀባ ብያችሁ ልምጣ ብዬ አሰብኩኝ። እስቲ ልጋብዛችሁና እንዝናናበት ለማለት ነው። ይመቻችሁ። አንድ ጨዋታ ላጫወት ይልቁ ነው በደስታ ጂኦግራፊ አስተማሪ ባይሉ ይባላል። አረሰው ደግሞ ራሰ በረሃ እኮ ነው። ምን እንዳደረገኝ ልነግርህ ነው። እሱ ራሰ በረሃ ሆኖ እንዴት እንድትጫወተብኝ። እሺ ያው እነ ብራዘር ምናምን ጄል ነው፣ ፐርብ ምናምን ፋሽን ነው ያኔ። እሱ አቅም የለንም ታላ ገብቷል። የኛ ተልባ ነች። በተልባ ነው የሚፈረዘው። አዎ በተልባ ለጥታረግና ነው የምትመርሸው ማለት ነው። እሺ እዛ ዝም ብሎ አልመቸውም መሰለኝ። ከዛ በኋላ ትምህርቱ ማስተር ላይ 9ኛ ክፍል ነው አስበዋል። እንግዲህ ያው በቃ በጣም ያው ብቻ ብዙ ነገር ትምትልበት ነዋል የሚጀምርበት ነገር ነውና ጠራኝ። የሆነ ጥያቄ ጠየቀኝና አልመለስኩት። ናውጣልኝ ወጣው አንተ ተልባ ራስ አይደል? አንድ ፍሬ ማይቷል አናቱ ተመርኩት የሆነ ነገር ማይቷል። ሾፎት ጎኖ ደግሞ እንዴት እንደባነ ነው። አንድ ተገኘሽ መሰለኝ ተልባ ከላይ እንደዚህ እሱ ሾፎት ልብቆ ተልባ ራስ ሲልኝ ትምህርት ዝም በጣም የተሳቀው እኔም በቃ ሸከከኝ። ከዛ በኋላ ጂኦግራፊ ይባል ነገር ጠላ ፊደሉንም ራሱ ጆ ምናምን እንግዲህ ቤተሰቦች እንግዲህ የአመር ተሾመ ዲምቢ 9ኛ ክፍል እያለ የገጠመውን ገጠመኝ እንግዲህ ከአስተማሪው ጋር ከጂኦግራፊ መምህሩ ጋር የገጠመውን ገጠመኝ አካፍያችሁ መጣው ማለት ነው። አንተ ተልባ ራስ አንዷን ፍሬ አይቶ ነው መሰለኝ። በድሮ ጊዜ ያው ጸጉርኛ በባዝሊን በተልባ ሳይሆን በተልባ እኮ ልምጥ ነው የሚለው። በባዝሊን ነበር እኛ የምንፈርዘው። አዎ ባዝሊን አድርገን ምናምን እንታጠበው ነበር። ፍርዝ ጥቅልል ይል ነበር። አዎ ይሄን ላይፍ እኔ ማሳልፈዋለሁ። አመር ተሾመ ዲምቢ ደግሞ በተልባ ነበር ሲፈርዝ የነበረው 9ኛ ክፍል ማለት ነው። አንድ ፍሬ ተገኘበት፣ አንድ ተልባ ራስ ብለውታል። እንዴት ነው ገጠመኙ? ፈታ ዘና እንዳረጋችሁ እርግጠኛ ነኝ ማለት ነው። ይመቻችሁ። ወደ ቀጣይ ቪዲዮ አለፍኩ። ፒስ። አንድ ገጣሚ ጓደኛ አለኝ። ያው ሁላችሁም የምታውቁትና 10 ሺህ ብር ነው በቤት ኪራይ የሚከፍለው እና ሴትዮዋ ብቻቸውን እንዳይሆኑ አይነት ነገር ነው ግቢ ውስጥ ያከራዩት። ኦኬ እሱም ይሄን አጋጣሚ ተጠቅሞ ያው በ10 ሺህ ብር ተከራይቷል። ሚስት አለው፣ ልጅ አለው። ሴትዮዋ ያው የሚከፍሉት አለ አይደል ከዚህ ጥቅም ላይ ሲሄዱ አይ የዛ አካባቢ ዋጋ 20 ሺህ ብር ነው ትንሹ። እንዴ እኔም አከራየው 10 ሺህ ብር ነው 20 ሺህ ብር ነው የዚህ አካባቢ። ስለዚህ የሚከፍሉት በ20 ሺህ ብር ነው። በ10 ሺህ ብር ከፍሎ በ20 ሺህ ብር ነው መከፍለው። እሱ 10 ሺህ ብር ከፍሎኝ በፍቃዴ 10 ሺህ ብር ማከራየት አልችልም ሊሆን ነው። አልችልም። ሂሳብ መንግስት ወጥቶ መድበውታል። ይሄ አካባቢ እንዲህ ነው እንዴ? አይደረግም እኮ አይደረግም። በራሴ ነብረግ እንደፈለኩ ነው። ይሄ ልጅ ስነ ጽሁፍ ሰው ነው። እንዴት
በኋላ መጡ እና ልጄ እባክህ ዘመድ የሚሰራበት ሀገር አልሆነም እና አካባቢው 20 ሺህ ብር ነውና ነው የ20 ሺህ ብር ከፈልኩኝ አሁን አሉት። አሁን ከዛ በኋላ የልጅ 20 ሺህ ብር ሊቀጥል ነው ማለት ነው። አየ መንግስት ራቸው ሰትዮ ተጨምሩ ልጆቹ ትምህርት ቤት አላቸው ምናምን ቸሬ እንደዚህ አፕና አደረገ ምናምን ብሎ አጫወተ። እንግዲህ አስበው ይሄ አካባቢ እንዲህ ነው ተብሎ ራስ ንብረት የሴትዮዋ እንትን አንደበታቸውን ሰንጠቋል። ዘመድ የሚሰራበት አይደለም ልጄ ወቅቱ ጥሩ አይደለም። በነፃ ቢሰጡትስ አይቻልም ማለት ነው። አይቻልም ይከለከሉ ነው። ሰው መተሳሰብም እንዳይችል ማለት ነው። እንደገና ደግሞ አንዳንደኛም አቢዩዝ እናደርጋለን። የምናስከፍለው ሌላ ነው፣ ለመንግስት የምንለው ሌላ ነው ምናምን ግን አለ ደግሞ የእውነት እንዴት ነው ጠርጥረንና ጉልበት ስላለን ፓወር ስላለን ወስነንባቸው እውነታቸውን በጉልበታችን ምን እንደፈጥጠው ትክክል ፈጽሞ ትክክል አይደለም። ቤተሰቦች የገጣሚ የቸርነትን ሐሳብ እንዴት አያችሁት? የገጠመውን ገጠመኝ ያካፈለን ነገር እጅግ በጣም ይገርማል። በራስ ንብረት እንግዲህ ይሄን ነው የሚያዋጣኝ ብለህ ማከራየትም አትችልም። በቃ መንግስት ይመድብልሃል። ይሄ ነው እየታያለው። ዘመድ የሚሰራበት ሀገር አይደለም። በቃ ሀገራችን እየተበላሸች ነው። መስኪንና መካከለኛ ኑሮ የሚኖር ሰው እየቻለ አይደለም። የታዘበውን ትዝብት እንግዲህ በጣም አዝኖ ነው እንግዲህ የጓደኛውን ገጠመኝ ያካፈለን ማለት ነው። በዚህ ዙሪያ ላይ ምን ሐሳብ አስተያየት አላችሁ? ሰው ናላው ዞሯል በኑሮ ጉዳይ በጣም እለት በእለት በጣም እየጨመረ ነው ያለው። መጨረሻ ላይማ እንደምንበላላማ እርግጥ ነው። እርስ በርስ አይቀርልንም። ከጥቂት ዓመታት በኋላ እንበላላለን። በዚህ ከቀጠለ ረበስማ። ለማንኛውም የምትሉት ሐሳብ ካለ እቀበላለሁ። ወደ ቀጣይ ቪዲዮ አለፍኩ። ይመቻችሁ። በጥፋት ደረጃ እንደው አረሳውም የምትለው የልጅነት ጊዜ ጥፋት ፋሲል ነፍሱን ማራውን የለም በህይወት የሰፈራችን ልጅ ነውና ሚግራ ዋና የሚባል አለ። ይኸውልህ ምንድነው ሚግራ ዋና? ወንዝ ነው። ዋና ነው የምንዋኝበት። ኦኬ የውሃው ስም ነው። የሰፈሩ ስም ሚግራ ይባላል። ሚግራ ዋና እንሂድ ነው የሚባለውና ስትመጣ ማለት ነው ይኸውልህ አመድ እንደዛ አይነጣም ፊት ወይ ስትመጣ አዎ በደንብ ነው የሚገረጣልህ ፊት ሰው ሙሉ ሰውነት። ከዛኛ ምን እና ምን እናደርጋለን መሰለ የላይዋን ብቻ ነበር ምንላት ባዝሊን እንቀባና እንዋኝ ነበር። ከዛ በኋላ ግን ብራዘር ከገረፈን በኋላ እኔም ቢሎምም የኔ ታናሽ አለ ሙሉ መቀባት ጀመረ ባዝሊን። እሺ ተቀብተ ከዋኛህ ችግር የለም አይዝም። እና አንዴ ምን አረገን ይሄ ፋሲል የሚባለው ልጅ ዋኙ ብሎ 8 ምናምን የሰፈር ልጆች ነን። እዛ ልክ ስንገባ ልብሳችንን ሰብስቦ ይዞብን እንዲደረጋላ ተዛየ መጣ እንደዚህ ራቆታችሁ መለመላችሁ ቅጠል ብቻ እንደዚህ አድርገን እንደዚህ ተሸክመን እንደዚህ ይሄድን። ሰፈር ውስጥ 2 ልጆች አሉ ተማሪዎች ማለት በቃ ሰፈር ውስጥ አሉ የሚባሉ ናቸው። የደህና ቤተሰብ ልጆች ናቸው ምናምን። ሳያት ትባላለች አንዷ ደግሞ መስከረምና መጡ። እሺ ወሬ ራቁት ለምን ሆነ አንተ? ደግሞ የሰፈር ደግሞ የለም ይሄ እንቁራሪ ጢም የለም ይሄ አረንጓዴ የሚይዘው ሰፈር ውስጥ ምንም እኮ እንትን ጉድጓድም እንትንም የለውም። ምን ጥልቅም አይደለም። እዛውስ ገቡ። ግን ከነሱ ለመከለል ስንል ማለት ነው ገባን እዛ ውስጥ። እዛ ገብተን እኛ አላወቅንም። ለካ የሁላችንም ቂጥ ይታይ ነበር። ያው እሱ ብቻ እንደዚህ ነው የተደፋነው። ከዛ ወይኔ
ምናምን ሲሳሳቁ ጥምቀት የለውም አገባ። አሁን የሰፈር ልጆች ሲሰሙ አቤት እንዴት ደስ እንደሚላቸው ማወራ እኮ ከስንት ዓመት በኋላ ነው። እንግዲህ ቆየት ያለውን እንግዲህ የዲምቢን ገጠመኝ ነው ጋብዣችሁ የመጣሁት ማለት ነው። እንዴት አገኛችሁት? በልጅነት ዋና ሲዋኙ እንግዲህ ያጋጠመውን ገጠመኝ ነው እንግዲህ አካፍሎ ነው የመጣው። እንግዲህ ትንሽዬ ኩሪ ውስጥ ገብቶ ሁላችንም ይሄን ገጠመኝ በልጅነት አሳልፈ ነው። እኔ ፈታ ዘና ስላረገኝ አዲሱንም አልበም በማስመልከት እንግዲህ ትውስታ ለእናንተ ጫር ለማድረግ ጋብዣችሁ መጣሁ ማለት ነው። ምን ሀሳብ አስተያየት አላችሁ ማለት ነው? እንደተዝናናችሁበት እርግጠኛ ነኝ ማለት ነው። ይመቻችሁ። ሀሳብ አስተያየት እንድትሰጡ ሰብስክራይብ የሚያደርገኝ ቻናል ሰብስክራይብ እንዲያደርግ ሲስተር አርገሻል ቼክ አድርጊ እስቲ ብራዘርስ አርጋል። ይመቻችሁ እያልኩኝ የዛሬ ቪዲዮ የሰበሰብኩት ይሄን ይመስላል ማለት ነው። በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።